መጽሐፍ ይመስል አፋቸው እዛ የሚከፍቱ ያኔን ማታ ምን አረሩት መሰለሽ? ላይቭ ገብተው ማለት ነው ሂድና ሩታ ይቅርታ ጠይቃት። ዳኒ ከቤት አስወጣችሁ አይደለች? ባለጌዎች ናቸው እኮ ይሰራሉ። ሞት ይቅርታ አላደርግላትም ማለት ነው አላው በሞታ አንዷ ደግሞ ገብታ እብድ ናቸው ዝም በላቸው እነሱ አትጠይቅ ይቅርታ አለችው። ቤቱን ገብታ አይቼዋለሁ፣ ዩቱብ ላይ ተለቆ አይቼዋለሁ። ይኸውላችሁ የኔ ቆንጆች አንድ ነገር ልናገር ከመውጣቴ በፊት እውነት እናንተ ከልባቸው ሄርሜላን የምትወዷት ከሆነ ምንም ያደርጉ እነሱ አትሳደቧቸው፣ ፎቶቸውም አትዘቅዝቁ። ምክንያቱም አሁን ብዙ ነገር መማር እንችላለን። አሁን እኛ በዚህ ሰዓት ሄርሜላ ምክንያቱም እንደምታውቁት ብዙ ነገር ተብላለች። ሄርሜላ ግን እግዚአብሔር ይመስገን በስተመጨረሻ በፍቅር አሸንፋ የራሱ አድርጋለች። ዛሬ እግዚአብሔርን ቡዜ በጣም ደስተኛ ነበር። አይታችሁታል የቡዜ ቤት አይተናል። ስለዚህ አሁን እኮ የሆነ ነገር አደርጋበት የሆነ ነገር በእልህ የሆነ ነገር ብታደርግ ኖሮ ብዙም ዛሬ ደስተኛ ሆና ሄርሜላ አትቀብላቱም ነበረ። ኮሜንት ገብታችሁ አይታችሁ ነው እንጂ ስለዚህ እኛ አሁን ምን ማድረግ አለብን? ሄርሜላን የምትወዷት ሩታን ምንም ብላችሁ አትሳደቡ። ህሊናው ይናገርላት። ምክንያቱም ውሸታምና እስስትና የሆነ አንድ ባብጣን በየቀን የሚቀየር ሰው የራሱ ህሊናው ይናገር። ተዋቸው። እሱማ ያለብን በፍቅር ማሸነፍ እንደሆነ እኔ ማለት ነው። ጠዋት አንዷ ማለት ነው አብርሃም ትላንት ዛሬ ተሰደበች ነው ኮሜንት ተሻተሻል። ስሚኝ ንገርሽ አብርሃም ለምንድን ነው ማርያም ብሎ ሄርሜላ እንደዚህ ቃል ቀባ? እኔ ማርያም ለምን አለ? ማርያም ለምን አለ? እኔ ሽማግሌ አስጠይቃለሁ፣ ሃይማኖት አባቶችን ሄጄ ጠይቃለሁ። 400 ምናምን ምንድን ነው አለችው ሰብስራ አለኝ እዛ ሄጄ እዛ ጠይቃለሁ። ምን እሷ ሃይማኖቷ የምትከበር ከሆነ ማለት እዛ ለምን ሄደች? ሩታ ለምን ትደገፈል? ሩታ ሃይማኖት አውርታ ታውቃለች? ለምን ሄደች እዛ ቤት? አንድ ሰው አላት የራሱ ሃይማኖት እኮ ማላ መግባት ይችላል። አሁን እኔ ሙስሊም ነኝ አይደለም ወላሂ ማለት መብቴ ነው። ማንም ሊከለክለኝ አይችልም። ምን አያምንበትም። ለምንድን ነው የሚጠራው? አንዷ ደግሞ እሺ ደሳናት እነዚህ ምን አገባችሁ? አንዷ ደግሞ እንደዚህ ለራሱ አሁን ሄርሜላ ባፈቅራት ባገባት እኮ እሱ እኮ ሩታን ያደረጋት ምንም አይነት ምክንያት የለው። ምክንያቱም 80 ተቀዷል። ካልፈረም ክልኝ ብላ ኮላ እየተከታተለች አስፈርማ አልፈልግም ብላ ከህይወቴ ውጣ ብላ ነው ያስወጣችው። የሆነ ነገር ቢኖራት እስካሁን ራሱ አታስቀምጠኝም ነበረ። ከኔ ጋር ያላት ነገር ጨርሳለች አለ እኮ ብዙዬ ቪዲዮ ላይም ዛሬ። አዎ መፍት ቢኖር ኖሮ ጫና ልታደርገኝ ነበረ። እሷ መፍት እንደሌላት አውቃ ዝም አለች። ጫና ላደረገችብኝ ማለት አይደለም። ቅድም መፍት የላትም እንግዲህ እኛ ቤት ሻንጣ ተሸክሞ መውጣት የለም። ፍቅር ማሸነፍ ነው ያለን። የሆነ ነገር በተደረገ እቺ አሮጊት ማለት ቀደም ምን አረች መሰላችሁት? አብርሃም ማለት ከሰውም የወረደ የሆነ ወራዳ ሀሳብ ያለ ሰው ነው ምናምን አለች። ምክንያቱም ከትላንት ወዲያ እህቴ ጀግና ናት፣ ነብር ናት፣ ትችላለች። አሁን ታስርም ጀግና ይላሉ ትላለች። እቺ ደግሞ አሮጊት ውልቅልቅ እናንተ የከርከሮ ጥርሷ እኮ ይኸውት፣ ጥርሷ እኮ ይኸውት፣ የከርከሮ ጥርስ እኮ ነው የሚመስለው ጥርሳቸው። እውነቴ ነው። የከርከሮ ቆንዳ የከርከሮ ታውቃላችሁ አይደለም? በቆሎ የተወሰደ ቆርቆንዳ አይታችሁ ታውቃላችሁ? ኢትዮጵያ ውስጥ ያቆርቆንዳ እሰረ ማኪኔ ረገጣ ሃይላንድ እኮ ነው የሚመስሉት። እውነቴን ነው እኮ ቤታል ሩታ እኮ አብርሃም ጋር ስትመጣ ማለት ነው ከንፈሯ ቻፕስቲ ቀብታ የለ አብርሃም ጋር ስትመጣ ቪዲዮ ሄዳችሁ ማየት ትችላላችሁ። በዛ ከንፈሯ ምን ይመስላል? የበት ክቦት ነው ምንድን ነው የሚባለው? የደረቀው ማለት ነው። ምንድን ነው ክቦት ነው? እኮ አመጣው ነበር እኮ አለኝ እኮ በስልክ ፈልጎ ማግባት እንዳያስገባ
አሁን ሄርሜላ ምን እያሉ ነው መሰላቸው? ልብስ የላትም ገንዘብ የላትም ለልመና ነው የመጣችው እያሉ ነው። እባክሽ እሷ እኮ ምን ጸዳ ኮራ ያለች ሀብታም ልጅ ናት። ምን ሆነች ነው ስትመጣ ራሱ የለበሰችው ለማስደሰት ብላ ነው ሚዲያ መጣች እንጂ እኮ ሚዲያ ፈልጋን ነበረ በእውነቱ ከተባለ ማለት ነው። እዛ እንግዲህ ራሱ አንተ ልትጠቀም ብዬ ነው እንጂ የሚዲያ ፍላጎት የለኝም። ዛሬ ቪዲዮ የለቀቀው ጆሲ ነው ጆኒ ነው። ምን አለመሰላችሁ ባለፈው ሄርሜላን ማንም ሰው በራሱ ቤት አስገብቶ ሊያኖራት አይችልም። እሷ ግን እናንተ ሁላችሁም ደጋግማ አምጥታ ልታኖራችሁ ትችላለች። ራሱ ለሽም እኮ አንቺ ማኖር ትችላለች ብሏታል እኮ ለሩታ ራሱ። ዛሬ እኮ ድፍረቱ እንዴት ሄደ! እኔ እኮ እነዚህ እኮ ከአብርሃም ጋር ማታ ነው እንጂ ሄርሜላ እኮ የሚዲያ ሰው አይደለችም። መጀመሪያም የራሷ ችላ ለራሷ ጀግና ሆና የምትኖር ሴት እኮ ናት። ሄርሜላ እኮ የዩቱብ ለቃቃሚ አይደለችም። ለማንም ሳይሆን ለአብርሃም ብላ ነው ሚዲያ ያመጣች እኮ። እሱ እኮ እንደ ቀይራ ሴት አይደለችም። ይኸውላችሁ እዚች ጋር እናንተ መውሰድ ያለባቸውን መሰላችሁት። ሄርሜላ ማለት ዩቱብ የቀየራት ለቃቃሚ አልነበረችም። ራሷን ችላ ለራሷ የኖረች ጀግና ሴት ነበረች። አሁንም አለች ምን ነበረች ሳይሆን አሁንም አለች ጀግና ሴት ነው እኮ። እኛ ማመን ያለብን ምን መሰላችሁ? አሁን ብዙ ሰውን ጀግና ይላል። ጀግንነት ማለት ራሱን ችሎ በራሱ ቤት የሚኖር ሰው፣ ራሱን ችሎ በቃ ምንም ነገር ማድረግ የሚችል ሰው፣ ዝም ብሎ የሆነ ያለ አይደለም አድርጎ የሚያሳይ ሰው። ሄርሜላ ደግሞ አድርጋ አሳይታናለች ብዙ ነገር። ይቅር 500 ሺህ ብር የሚወስድ ሰዓት እንኳን እኛ 100 ብር አውጥታ አንገት ሀብል ገዝታ እንኳን ስጦታ ነው ብላ ስታሰራ ላይ ነው ያቺ ወኔ ደሃ ልጅና ሀብታም ልጅ ያለው ለምላት ስታይ ዛሬ ሄርሜላን የወሰደበት ሆቴል አይታችኋል? ሩታ አንድ ቀን ጥሩ ሆቴል ወስዳችሁ ምግብ እየበላችሁ ይኸውላችሁ አንዷ እንደዚህ አለች፣ አንዷ በዩቱብ እንደዛ አለች። አንዱ ሴት እኮ የሩታ ደጋፊ ናትና አንዷ እንደዚህ አለች በዩቲዩብ ማለት ነው። የቲክቶክ ቪዲዮ ወስዳ ምን አለች መሰላችሁት? ወይኔ ጉዴ እንደዚህ አቅብጦ አያውቃትም አላለችም? እውነት እኮ ነው። አንድ ቀን አይገባትም ለሷ እንደዚህ አይነት ቦታ ማይመጥናት ቦታ መውሰድ የለበትም። ለምን ይዋረዳል? እሷን ይዞ ሄዶ ቀልድ ደለም ሳንቲ ቦታ አይወስዳትም። የሆነ ፕሮግራም ያለበት ቦታ ሩታ ይዞ አይሄድም። ይሄን እሱማ ለምን ይወስዳታል? ለምን መስለሽ እናትዬው አለች አይደል እንደ ሼቧን እያየችለት የምታደንቅ እናት አለች አይደል እንደ እናት እኮ እኔ እንደማውቀው ወንድ ነው ሼብ የሚያደንቀው። እኔ ለከፋ ቢባል አሁን መንገድ ላይ ወንድ ነው እንጂ የሚለክፍሽ። እናት የፈለገ ቆንጆ ብትሆኒ እናት ልጇን አትለክፈው። የእሷ እናት ማለት እኮ ሴተኛ አዳሪም ሆነ በምን እንደምታውቂያለሽ። እንግዲህ ብዙ ነገር ልነበር ያስኩት ይቅርብሽ። ለማንኛውም የእኔ ውዶች በርቱ፣ እግዚአብሔር ከኛ ጋር ነው። መቼም ቢሆን ድል የኛ ነው። በስድብ ወይም ደግሞ በጭቅጭቅ የሆነ ነገር በጥላቻ ሳይሆን በፍቅር ማሸነፍ እንዴት እንደሆነ መቼም ተምረናል፣ አውቀናል። በርቱ፣ እግዚአብሔር ከእናንተ ጋር ይሁን። መልካም ምሽት። ባይ ባይ። ነገ እንገናኛለን። ችግር የለም የኔ ወዶች። ፈታ በሉ በሉ። ወይኔ በስልክ እኮ ፎቶ ልቀይር ብዬ ስልኩ አልሆ መመለስ እምቢ አለ። እንዴ ልቀይር? ስልኬን መቀየር አለጓል። ወጥቼ ከገባው ነው እንጂ አይሰራም። ቫይረስ ይዞ ሆናላ። እንግዲህ የሩታ ፎቶ ስላየ ቫይረስ ለፊት ለማያዝ አልፈልግም። ምንም ማድረግ አልችልም። ምን እንዴት ላድርገው? ጠይቅ። ወጥቼ ልመለስ። ወጥሽ ቤቱ ያሚያ ነው ከቴና ነው። ኦኬ ወጥሽ ነይ። እንደዛ ይሻላል። ጥሩ አይደለም። አንተ ከርሸ ሲባል ሻንጣ ይዛ ትወጣለች። አንድ ሰው በዱብ ሲባል ሻንጣ ትይዛለች። ሄርሜላ እኮ የእንትና ደጋፊ ይወዷታል። አንቺ ሀይሚ አዎ ይወዳታል። ብዙ እኮ እየቀወጡ
ብዙ ሰው እየወደዳት ነው። ግን ሰው ሩታን እየጠላት ነው አለ። አሁን ሩታ ወዲያንስ ማለት ነው ሻንጣ ይዛ ስትደርስ ምንም አላሉም። በቃ አስጠልቶታል። እውነትን ለምደ በግድ የደገፉት አለ እንጂ እውነት ሩታ አስጠልታለች። በግድ ነው በቃ ደጋፊ ስለሆነ ነው እንደዚህ እየሆኑ ያሉት ማለት ነው። ልጅቷ አስከበት መታለች እና እውነት እኔ አንድ ቃል አልደግፍም። እንደዚህ አይነት ሴት ክብር ለወደንሷ ክብር የላትም። ጀግና ሆነ አታሳይም አንድ ቀን